ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን ወገኖቹም ስላደረገን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነውን ልጆቹ ስላደረገን በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ ዓይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል። በጦር ተወግቷል። በገመድ ተጎትቷል። መሬት ላይ ተጥሎ ተስቧል። ለእናንተ ለአንዲቱ ሕዋሳታችን ይህን ያህል እንደሚወዳችሁ እርግጠኛ ሆኑ። ዋጋ ተከፍሎባችኋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት፣ እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። ሹመት በጣም ክፉ ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምዕመናንም ሊያስብላቸው አይችልም። ግድ የሌለው መምህር፣ ግድ የሌለው ካህን፣ ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው። ስለምን ይመስላችኋል? እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን